ለወትሮ በታዋቂ ሰዎች የሚደምቀው የአርቲስቶች ገዓት ክርስትና፣ ሰርግና ልደት በተወዳጁ አርቲስት መስከረም አበራ የገዓት ፕሮግራም ላይ ግን አንድም ታዋቂ አርቲስት አለመገኘቱ መስኪን አገለሏት። በችሎታዋ ጫፍ ስለደረሰችባቸው ስለበለጠቻቸው ጭምር ከጓደኝነት መዝገብ ላይ ሰርዘዋት ነው የሚል ትችትም አምጥቷል። በደስታዋ ቀን ያልተገኙት የሴት አርቲስቶች ትክክለኛ ማንነትም ይህ ነው። መበላለጥ መበለጥ አይወዱም፣ ቡድንተኛም ናቸው። ከዚያ ቡድን ውጪ ለሚሆኑ ማድነቅ፣ ማድመቅ፣ ግርግር መፍጠር፣ ያዙኝ ልቀቁኝ ማለት የለም። ይህንን ትልልቅ በመስኪ ደረጃ የሚገኙ የሚታወቁ ሴት አርቲስቶች በተግባር አሳይተዋል። ምክንያቱም መስኪ እንደነሱ በየጭፈራ ቤት አትገኝም፣ ሻምፓኝ አታስረጭም፣ ኢንስታግራም እና ሌሎች ማህበራዊ ሚዲያዎች ላይም የማስመሰል ህይወት አትኖርም። ከነሱ ጋር ተሰብስባ ስለ አዳዲስ ወንድ ሀብታሞች ማን መኪና እንደሚገዛላቸው፣ ከማን ጋር እራት እንደሚበሉ፣ ማንን ወጥመዳቸው ውስጥ እንደሚያስገቡ አታውራም። ፊልም ሰሪ ሆነው የሀገራችን የፊልም ክፍያ እየታወቀ ሌላ ምንም አይነት ስራ ሳይሰሩ 4 እና 5 ፊልም ብቻ ሰርተው በሚሊዮኖች የሚያወጡ ውድ መኪናዎችን የሚነዱ ሴት አርቲስቶች መስኪን አይወዷትም። ምክንያቱም እሷ እንደነሱ መሆን ስለማትችል ነው። በዚህ ምክንያት ታዲያ መስከረም አበራ የገዓት ፕሮግራሟን ስታዘጋጅ ሆነም በሽምግልናዋ እነዚህ ታዋቂ ሴት አርቲስቶች በደስታዋ ቀን ሊገኙላት አልቻሉም። አሁንም በገዓት ፕሮግራሟ ላይ አንድም ታዋቂ አርቲስት ሳይገኝ ቀርቷል። ከአርቲስቶች መራቅ የፈለገች የምትመስለው መስኪን ችላ ብላቸዋለች። ቀለል ብሎ በተደረገው የመስከረም አበራ የገዓት ማለትም ከወሊድ በፊት የገንፎ መብላት ስነ ስርዓት አንድም ታዋቂ አርቲስት አልተገኘም። ለምሳሌ ያህል ያሳለፍነው ሳምንት የተካሄደው የወጣቷ እንዲሁም ተወዳጁ አርቲስት ፍናሃ ንጥሩ የቅድመ ሰርግ ዝግጅት በሴት አርቲስቶች የተሞላ ነበር። በዚህ ዝግጅት ላይ የነበረ አንድ አርቲስት ግን በመስኪ ፕሮግራም ላይ አልተገኘችም። መስኪ ከነዚህ ሴት ተዋናዮች ጋር ከዚህ ቀደም ፊልሞች ሰርታለች፣ መድረኮችን ተጋርታለች፣ አብራም ብዙ ነገር አሳልፋለች። ነገር ግን በደስታዋ ቀን አልተገኙም። እሷም በሶሻል ሚዲያ ለታይታ የሚሰበሰቡ ውስጣቸው ፉክክር ብሎም ጥላቻ የተገሰገሰባቸውን አርቲስቶች ጓደኛ አድርጋ መዝለቅ አልፈለገችም፣ አልጠራቻቸውም። በዚህም ይመስላል እነዚህ አርቲስቶች እንደዚህ አይነት ልዩ ቀኖች ላይ እንዴት አይገኙም በሚል በወዳጆቻቸውና በአድናቂዎቻቸው ትችት የጎረፈባቸው። እንደዚህ አይነት ልዩ ቀኖች ላይ አርቲስቶች ቢኖሩ ይመረጣል። ምንም እንኳን የከረረ ጓደኝነት ባይኖር እንኳን አርቲስት በመሆናቸው ብቻ ይህንን ልዩ ቀን በአንድ ላይ ቢያሳልፉ ምንኛ ደስ ይል ነበር በማለት አስተያየት ሰጪዎች አስተያየታቸውን ሰጥተዋል። ኢትዮጵያ ውስጥ ካሉ ምርጥ ሴት አርቲስት ተዋናዮች መካከል ስሟ እምብዛም በሶሻል ሚዲያ የማይነሳ ነገር ግን በስራዋ ከነሳያት ደምሴ
መሰረት መብራቴ፣ ሌሎች ትልልቅ ብቃት ያላቸው አርቲስቶች ያልተናነሰ እንደውም የሚበልጥ ብቃትና ችሎታ ያላት አርቲስት መስከረም አበራ በሽምግልናዋ ስነ ስርዓት ላይ የጠራቻቸው ታዋቂ ሰዎች በበስንቱ ሲትኮም ላይ ያሉትን አርቲስቶችና ቀደምት አርቲስቶችን ነው። ከነሱ ጋርም በተለይም በበስንቱ ድራማ ለዓመታት የዘለቀ ወዳጅነት በማፍራቷ ቤተሰቦቼ ብላ በሽምግልናዋ ቀን ላይ እንዲገኙ ጋብዛቸዋለች። አሁን ግን በተለይም ከተማውን የተቆጣጠሩት ወጣት አርቲስቶችን መስኪ ሳትጠራቸው ቀርታለች። እነሱም መገኘት አልቻሉም። መስኪ ባሏን እስካሁን በግልጽ በይፋ ያላሳየች ሲሆን በዚህ ሰዓት ሁሉንም የበላነውን፣ የጠጣነውን፣ የለበስነውን፣ የነዳነውን መኪና እዩልን ብለው ማህበራዊ ሚዲያውን ከሚያስጨንቁ ሴት አርቲስቶች ለየት ያለ ባህሪን ያላት በተለይም የግል ህይወቷ ላይ እስክትጸንስና ጽንሷም የአደባባይ ሚስጥር እስኪሆን ድረስ ትንፍሽም አላለችም ነበር። የዛሬ 5 ዓመት ገደማ 25ኛ ዓመት ልደቷን ያከበረችው ተወዳጁ አርቲስት መስከረም አበራ ለ31 ዓመት የተጠጋች ባለችበት በዚህ ሰዓት የልጅ እናት ለመሆን መቃረቧ ለበርካቶች፣ ለወዳጆቿ፣ ለአድናቂዎቿ ጭምር ደስታን ፈጥሯል። ሌሎች በበኩላቸው የእድሜዋ ነገር ላይ ጥያቄ ያነሳሉ። በተለይም በድግሱ ስነ ስርዓት ላይ የተገኙት ሁለት አንጋፋ አርቲስቶች የመስከረም የእድሜ እኩዮች እነሱ ናቸው በሚል ክርክር ይነሳል። መስኪ ግን በስላለች፣ ከሆይታ ከግርግር ከታይታም ሰከናለች። ያለምንም አድማቂ አርቲስት ከቤተሰቦቿ ጋር ገንፏን አገንፍታ ተቋድሳለች። ስለ መስከረም አበራ አንዱን ሰበዝ ብቻ ነው የምመዘው የሚለው ውድነህ ክፍሌ እንዲህ ይመሰክርላታል። ገና ከጅምሯ በሁለት አንጋፋ አዘጋጆች እጅ ወደቀች። መታደል ነው። ዳግማዊ አመለወርቅ ፈይሳና ጌትነት እንየው እጆች ላይ ማረፍ ጥሩ አድርገው ቃኝተዋታል። ለምትወደው መድረክ ታማኝ እንድትሆንም ሰርተዋታል። ደግሞም ከጅምሩ ፈታኝ ከሆነ ገጸ ባህሪ ጋር መፋጠጧ አዘጋጆቹም ድንቅ ናቸውና ዳጊ በቃቂ ወርዶት፣ ጌትሽ በቴዎድሮስ ራዕይ በተዋበች ጥንቅቅ አድርገው አወጧት። ከዚያ ታዲያ ማን ይቻላት ይላል ውድነህ ክፍሌ። አሁናዊ ስራዎቿን ሳይጨምር ከ12 በላይ ቲያትር በመስራት ይኸው መድረኩን እንደ ቦይ ትፈስበታለች። ቲያትር መስራት እወዳለሁ፣ ትወና ማለት የሌሎችን ህይወት መኖር ነው የምትለው አርቲስት መስከረም አበራ በተግባርም ቲያትር ለመውደዷ የሰሞንኛ የመድረክ ቆይታዋን መቃኘት በቂ ነው። የሚነግረን ነገር አለና ሳምንቱ ስንት ቀን አለው? መልሱ 7 ነው። እንግዲህ ከ7ቱ በ5ቱ መድረክ ላይ ነች። ከመጋረጃው ጀርባ ሜሮንን ሆና ማክሰኞና አርብ በዓለም ሲኒማ፣ ረቡዕ የሚታየው የቴዎድሮስ ራዕይ ከሰሞኑ ከመድረክ ሲወርድ ድንቅ ብቃቷን በተዋበች አሳይታ ነበር። ቲያትሩ ባይኖርም መስኪ ረቡዕን የሙጤን ብላ ይኸው አናን ሆናለች። ያውም ድንቅ በሚባለው የቲያትር አዘጋጅ ተሻለ አሰፋ ተዘጋጅታ። ታዲያ ይህ ሁሉ በሳምንት የተጣበበ የመድረክ ስራ መስኪ ለዚህ ሙያ የተፈጠረች እንደሆነች በብቃት የምታሳይበት ድንቅ አጋጣሚ ነው። ይህ ድንቅ ትወናዋን ጋዜጠኛ ቴዎድሮስ ተክለአረጋይ አይቶ የጻፈውም አይረሳም። ልቤን ሙልት የምታደርግ ተዋናይ ነች፣ እንዴት እኮ የሚያደርጋት በማለት ነበር በሷ መደመሙን የገለጸው። ከትዳር በላይ ቲያትሩ ላይም ስትጫወት አይቷት ከጅምሩ ምርጥ ተዋናይ ትሆናለች ብሎም መስክሮላት ነበር። መስኪ ታዲያ እነዚህን ሰዎች አላሳፈረቻቸውም። ከምርጥ ተዋናይነት ባሻገር አሁን ደግሞ በትዳር ተባርካ በልጅ ለመባረክ ተቃርባለች። ቤተሰቧ ለዓለም ልታኮራ ልጅ ትምጣልን። በልባችን በሐሳባችን ሁላችንም ለሷ የምንመኘውን ፈጣሪ አምላክ
ይሁን ይበላት። በሰላም ወልዳ በሰላም ገባች የሚባል ወሬ ያሰማልን። እመቤቴ ከኔ ተረፈን መድኃኒዓለም ይሙላ።